እኮ ነቢያቶች ከአዳም ጀምረው ከጻፉት ምንድን ነው ከቁርአን አልቀበልም። የሞል እንዴ ከቁርአን አሳየ። ቁርአን በመንፈስ ቅዱስ ብሪት እንደመጣ ልክ ያሳየ ሰው ከቁርአን ነው እንደ ከቁርአን አልቀበልም። አይ ክርስቲያን አለ ብሶተኛው አቤት አቤት፣ ሰላም ነው እንዴት አለ ሰላም ነው። ቅድም ያወራን እና ባትሪ ዘግቶ ነው መሰለኝ እዛው ላይ የወጣሁት። ባትሪ ዘግቶብኝ ነበረ ሊዘጋ ነው እያልኩ ወዲያው ነው ዘጋብኝ። ምን አልከኝ? እየተያየቅን ነበርና ቅድም እዛ እያስረዳኝ የነበረው ላይ ማለት ነው። እዛው ላይ ባትሪ ዘግቶብኝ ነው የወጣሁት። እሺ ስለ ምን ላይ መሰለኝ ነበር ነው። እሺ ዮሐንስ 20:28 ላይ ደቀ መዝሙሩ ቶማስ ጌታዬና አምላኬ ያለበትን እዛ ላይ እየተወያየን ነበር እንትን ያልነው ያቋርጠኝ ማለት ነው። እሺ ኢየሱስ ጌታ መሆኑን ማለት ነው። ስለምን እሺ ጌታ የሚለውን ለሁለት ይፈተዋል መጽሐፍ ቅዱስ ኢየሱስ አሳየህ ነበር። አንደኛ መለኮታዊ ጌትነት አለ፣ ሁለተኛ በመደረግ የሚገኝ ጌትነት አለ። የክርስቶስ በመደረግ የተገኘ ጌትነት ነው። እሱ ላይ ጌታዬና አምላኬ ያለው ላይ እዛ ላይ እየተወያየን ነበር። እኔ ባትሪን ያስወጣኝና እኮ ክርስቶስን እግዚአብሔር ከኢየሱስን ጌታ አደረገው ይላል። በመደረግ ነው ጌትነትን ያገኘው። አይ በመደረግ አባባል እስካሁን ማለት ነው ታርግልኝ። እግዚአብሔር ኢየሱስን ጌታ አደረገው ይላል። ተደርጎ ነው። ልክ የኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ ዮሴፍን እግዚአብሔር ጌታ አደረገው እንደሚለው ማለት ነው። አይ እንደዛ ሳይሆን አሁን ለምሳሌ እዛ ላይ ሐዋርያቶቹ ማለት ነው ጌታን አየሁት ምናምን ካሉ በኋላ እንትን መንፈስ ቅዱስን መፋለባቸው ማለት ተፋለባቸው ነው። መንፈስ ቅዱስን መፋለባቸው እና ጌታ እሱ ማለት እንደዚህ የሹምንተ ከሆነ እንዴት መንፈስ ቅዱስን ፍሊል ይችላል ማለት ነው። እሱንም ቅድም ሳስረዳህ ነበር። ምናልባት አንተ ወጥተህ ካልሆነ በስተቀር ቅድም እዛው ኢየሱስ ክርስቶስ መንፈስ ቅዱስን ለሐዋርያቶቹ እንዲመጣ የሚያደርገው ለምኖ ነው። እኔ እለምናለሁ አብን አለ እኔ በኋላ መንፈስ እንዲልክላቸው ብሎ ተናገረ። ለምኖ ማስደረግ ደግሞ የፍጡር ባህሪ እንጂ የፈጣሪ ባህሪ አይደለም። ፈጣሪ ራሱ ያደርጋል ሳይለምን። ያኮ እንትን ማለቱ ለማስተማር እስከመጣ ድረስ ያን እንዴት እንደመጠየቅ እንደምንችል እያስተማረ ነው እንጂ እሱ ለማስተማር የሚለው አሁን ተወሰነ። ደግሞ ለማስተማር እያልክ ሁሉንም ጥቅስ ስሰጥህ ለማስተማር በሚል አለፍክ። ለማስተማር በእያልክ ከሆነ ምንም ኢየሱስ ክርስቶስ ዝም ብሎ ልክ እንደ ለምንም ነገር አልመጣበትም። ክርስቶስ መጀመሪያ ላይ ይለምናል። መጀመሪያ ምን አገረ ማለት ነው። እዚህ ላይ የሚያስደርገው አምላክ ቢሆን አይለምንም ነበር። አይ አሁን ኢየሱስ ክርስቶስ ወደዚህ ዓለም የመጣው ስለምንድን ነው? ክርስቶስ እዚህ ዓለም የመጣው ሊሰብክ ሊያስተምር ነው። አንድ ሰባኪ አንድ ነብይ ነው። መጽሐፍ ቅዱስ ላይ ይናገራል። ማስረጃ ከፈለክ አውጥቼ አሳያለሁ። አይ ለእሱም ብቻ አይደለም የእሱ አመጣጥ አንደኛ ትናንት ለማስተማር ነው። የዚህንም ልነግር እችላለሁ እኔ ማለት ነው። ሁለተኛ የነቢያትን ትንቢት ለመፈጸም ነው። ሶስተኛ ደግሞ እውነትን ለመመሰከር ነው። ከዛ ህይወትን ለመስጠት የጠፋውን በግ ለማዳን ነው የመጣው። እሱ ማለት የመጣባቸው ብዙ ምክንያቶች አሉት እና ከነዚህ ውጭ አንደኛው የትትና ለማስተማር ያም ሆነ ይህ ክርስቶስ አምላክ እንዳለው ያስተምራል። በሰውነቱ አምላክ አለው ማለት አምላክ እንዳለው የሚያስተምር ነው የመጣው። አንተ ግን አምላክ አድርገህ ይዘሃል። ይሄ ስህተት ነው ምናምን ብለህ ወደዚህ ዓለም እኮ የመጣው ፍጹም ሰው ፍጹም አምላክ ሆኖ የመጣው በሰውነቱም እንደ ሰውነቱ አምላክ እንዳለ ያስተምርሃል። እንደ አምላክነቱ ግን ራሱ አምላክ ሆኖ አሪያ ሆኖ አሳይቶ የሚል የለም። መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው የሚል የለም። መጽሐፍ ቅዱስ ላይ ፍጹም ሰው ፍጹም አምላክ ነው የሚል የለም። አለ እሺ፣ የቱ ጋር ነው ያለው? የቱ ጋር ነው ያለው?
የቱ ጋ ነው ያለው ማስረጃ? ስታነበው ታገኘዋለህ። ግን አለ እሺ ስታነበው ነው ማስረጃ? ስታነበው ነው ማስረጃ? ካላነበብከው አታውቀውማ። መጀመሪያ አንብበህ ያልኩህ እኮ ቅድም ለዛ ነው። እሱ መጀመሪያ አንብበህ ነው። ፍጹም አምላክ ፍጹም ሰው ፍጹም አምላክ ነው ኢየሱስ ክርስቶስ። ፍጹም ሰው ፍጹም አምላክ ነው። ዮሐንስ 1:14 ዮሐንስ 1:14 ላይ ፍጹም ሰው ፍጹም አምላክ ነው ይላል። አወጣልኝ ነው ይላል እንዴ? እሺ ቃልም ሥጋ ሆነ ይላል። እሺ ምን እናድርገው? ፍጹም ሰው ፍጹም አምላክ ነው። ቃል ሥጋ ሆነ ይላል። ቃል ማለት ኢየሱስ ክርስቶስ ነው። እሺ በቃል መገኘቱን ለመግለጽ መጽሐፍ ቅዱስ ላይ ስንት ቃል አለ? የቃል አይነቶች ስንት ናቸው? ቃል እኮ እናንተ ራሱ ነው እኮ ቃል ነው። መጽሐፍ ቅዱስ ላይ የአምላክ ቃል ሲባል ለስንት ይከፈላል? እሺ በቃ ግልጽ ላድርግልህ። የአምላክ ቃል ለስንት ይከፈላል? እሺ ንገረኝ። እሺ ነው በስንት ነው የሚከፈል? የአምላክ ቃል መጽሐፍ ቅዱስ ላይ አንደኛ የተስፋ ቃል አለ። ለነብያቶች የሚሰጠው ቃል ኪዳን የተስፋ ቃል አለ። ወደፊት ክርስቶስ እንደሚመጣ ተስፋ ቃል ሰጥቷቸው ነበር። ሁለተኛ አምላክ ሰማይና ምድር የሚፈጥርበት ሆን እያለ የሚፈጥርበት ቃል አለው። ሶስተኛ መጽሐፍ ቅዱስ ራሱ የእግዚአብሔር ቃል ይባላል። ነቢያቶች ሕዝቅኤልን ስትሄድ ጊዜ እግዚአብሔር ቃል ወደ እኔ መጣ እያለ ይናገራል። ስለዚህ የትኛው ነው ኢየሱስ ክርስቶስ ብለን ስናይ እርሱ የተስፋ ቃል ነው። እናንተ ኢየሱስ ክርስቶስ የአብ ቃል ነው። የተስፋ ቃሉ ነው። ታዲያ የአብ ቃል ሲባል ለሶስት እንደሚከፈል ነገርኩህ። ለምሳሌ መጽሐፍ ቅዱስ የእግዚአብሔር ቃል ነው። እሺ መጽሐፍ ቅዱስ ኢየሱስ ነው የእግዚአብሔር ቃል ስለሆነ እሱ አይደለም። ስለዚህ መጀመሪያ የተስፋ ቃል አለ። ሁለተኛ አምላክ ሁሉን የሚፈጥርበት ሁሉ እያለ የሚፈጥርበት ቃል አለ። ሶስተኛ ደግሞ መጽሐፍ ቅዱስ ራሱ የእግዚአብሔር ቃል ነው። ታዲያ ኢየሱስ የትኛው ነው ከተባለ ኢየሱስ ክርስቶስ የተስፋ ቃል ነው። ላሳየህ እሱን። እሺ መጽሐፍ ቅዱስ ላይ የተስፋ ቃል እንደሆነ እዚህ ጋር የአብ ቃሉ ለማለት የፈለገው ለማለት ፈልገው መሰለ ቅዱስ ሥላሴን በሶስትነታቸው አንድ አምላክ ብለን ስናመልክ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕያውነት ያንንትን ይከናወናል እያልን ነው። ይሄንም ለማረጋገጥ አሁን ባይብል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመጨረሻዋ ቀን ሲናገር ምን ይላል? ከአባቴ በስተቀር ስለዛች ቀን የሚያውቅ የለም ይላል። ይህም ምን ለማለት ፈልጎ ነው? እግዚአብሔር አብ ያችን ዕለት አሰባት ማለት በእግዚአብሔር ወልድ ቃልነት ይነገራል ማለት ነው። ስለዚህ በእግዚአብሔር መንፈስ ቅዱስ ሕያውነት ደግሞ ያን ነገር ይከናወናል። ስለዚህ ኢየሱስ ክርስቶስ የእግዚአብሔር አብ ቃሉ ነው ስንል በሶስትነታቸው ማለትም ቅዱስ ሥላሴ በስም በአካል በግብር ቢለያዩም ግን በስትንፋስ ይችን ዓለም በመፍጠር በመለኮታዊ ስራቸው አንድ ናቸው እና እግዚአብሔር አብ ለሚያስበው ነገር በሙሉ በወልድ ቃልነት ይነገራል ማለት ነው። ይሄ የቤተክርስቲያን ትምህርት ነው። ይኸውልህ ወገኖች እባካችሁ ቆም ብላችሁ አስቡ ነው። እዚህ ጋር የቤተክርስቲያኗ ታዲያ አንተም እኮ የቤተክርስቲያኗ ትምህርት እንደዚህ ነው እያልክ ነው እየተናገርክ ያለው። እኛም እየመለስን ያለነው የቤተክርስቲያናችን አስተምህሮ ይሄ ነው እያልን ቤንጃሚን እኔ መጽሐፍ ቤተክርስቲያን መጽሐፍ መምህር እንዳትከተሉ ነው ይኸውልህ ጥረት መጽሐፉን እንድትከተሉ ነው። ምን አለ መሰለህ ያለውን እንጂ እኔ የምነግርህ እኛና ፕሮቴስታንቶች የምንለያይበት ምክንያት አለ። ምንድነው እሱ? የኛ አባቶችና መምህራን መጽሐፍ ቅዱስን በአንድምታ ይተረጉማሉ። ቀጥታ ወደቀ አነሳ አይልም። መጽሐፍ ቅዱስ የአምላክ ቃል እንደመሆኑ ምስጢር አለው፣ የረቀቀ ነው። ስለዚህ ትርጓሜ ያስፈልገዋል። እኛ ከፕሮቴስታንቶች የምንለይበት ምክንያት ኦርቶዶክሶች ይሄ ነው።
ስለዚህ ባይብልን በቤተክርስቲያኒቷ አተረጓጎም ነው እየነገርኩ ያለሁት። ይኸውልህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የእግዚአብሔር የተስፋ ቃል እንደሆነ ተጽፏል። ለዚህ ምን ጥርጥር የለውም። ምክንያቱም አምላክ ባለፉት ዘመናት በነቢያት በኩል ክርስቶስ የሚባል ይመጣል ብሎ ተስፋ ሰጥቷቸው ነበር። ያም ተስፋ የተሰጣቸው በቃል ደረጃ ነው። የተስፋ ቃል ነው ክርስቶስ። ያ እንጂ ኢየሱስ ክርስቶስ አምላክ የሚፈጥርበት ንግግር አለው። ደግሞ ሁን እያለ የሚፈጥርበት ያ ንግግሩ ነው እንጂ ሌላ አይደለም። እግዚአብሔር ትእዛዝን ያዛል፣ ሁን እያለ ያዛል፣ ሰማይ ምድርን ይፈጥራል። ገብተዋል። ክርስቶስ ደግሞ የተስፋ ቃል ነው። ያ በተስፋ ደረጃ ተነግሮ የነበረው ቃል ፍጻሜውን ሲያገኝ ለዚያ ነው ቃልም ስጋ ሆነ የሚላቸው። ገብተዋል አይደል? በአጠቃላይ ክርስቶስ የተስፋ ቃል እንደሆነ የተናገረው ራሱ መጽሐፍ ቅዱስ ነው። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም ከዚህም ሰው ዘር እንደ ተስፋው ቃል ለእስራኤል መድኃኒት ይሆን ዘንድ ኢየሱስን አመጣ ይላል። እንደ ተስፋው ቃል ይላል። ክርስቶስ የተስፋ ቃል እንደሆነ በርካታ ቦታ ላይ ተቀምጦላቸዋል። የተስፋ ቃል ምንድን ማለት ነው? የተስፋ ቃል ማለት እኮ ራሱ ኢየሱስ ክርስቶስ ማለትም እግዚአብሔር ቃልነቱ ለአዳምና ለሔዋን የገባላቸውን ያንን የተስፋ ቃል ሊፈጽም መጣ እንጂ ሌላ የተለየ የተስፋ ቃል የለም። ራሱ ለአዳምና ለሔዋን ቃል ገባላቸው። 5500 ዘመን ሲያልቅ ራሱ ያንን ተስፋውን እነሱ በተስፋ ሲጠብቁት የነበረውን ቀን ሊፈጽም መጣ እንጂ የተለየ የተስፋ ቃል የሚባል ነገር የለውም። ቤንጃሚን በማስረጃ እያደረከው ከልጅ ልጅህ ተወልጄ ከ5000 ዓመት በኋላ ምናምን አለው። የቱ ጋር ነው? ማስረጃ የለም። እንደሱ ብለው እንደሚያስተምሯቸው እናውቃለን፣ ግን ማስረጃ የለም። ነቢያት ያላስተማሩት ትምህርት ወዴትም አይወስዳቸውም። ወላሂ አያድናቸውም፣ ወደ ገነት አይወስዳቸውም። እምነት የሚያዘው ከነቢያት ትምህርት ነው። ነቢያቶችን አምላክ ቃሉን ገልጦላቸው ጨርሰዋል። እነሱም አስተምረው ሄዱ። እነርሱ ባስተማሩት ቃል ውስጥ የሌለ ነገር ቢያስተምሯቸው አባቶቻችሁ ወደ ሲኦል ነው እየጎተታቸው ያለው። የትኛውም ቦታ ላይ ከልጅ ልጅህ ተወልጄ ከ5000 ዓመት በኋላ ምናምን አላለውም። በየትኛው ኦሪት ዘፍጥረት ላይ ጀምሮ የለም ይቀርታ። እሺ፣ ከላይ ያለው ሰላም፣ እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? አላህ አልሐምዱሊላህ። እሺ፣ ክርስቲያን ነሽ? ጥያቄ ለመጠየቅ ነው የገባሁት። ይቅርታ። እሺ፣ ጥያቄሽ ምንድን ነው? ጥያቄ ምንድነው በተለይ አሁን ባለንበት ወቅት መሰረታዊ የሆነ ጥያቄ ነው የምጠይቀውና በሐዲሳችሁ ላይ አንድ የተጠቀሰ ጥቅስ አለና እሱ ላይ ሀሳብ እንድሰጠኝ ነው። እንደሚለው እሱ ሰዎች አላህ ብቻ ነው አምላክ እስኪሉ ድረስ እዋጋቸው ዘንድ ታዝዣለሁ ይላልና ምን ማለት ነው ይሄ? እምነት በግዴታ ነው በማመን በመቀበል ነው የሚገባበት? የእስልምናን ሃይማኖት ለምሳሌ እኔ መቀበል ብፈልግ በዚህ መንገድ ነው የምታዘዘው ወይ በዚህ መንገድ ነው አምኜ የምገባው ፈርቼ ወይስ ታሳምነኝ ትችላለህ ወይ? እሺ፣ ላስረዳሽ። አንደኛ ሰዎች እምርቱ አን ኡቃቲለ ናስ ሐታ የሽሀዱ አን ላ ኢላሃ ኢለላህ ወአኒ ረሱሉላህ የሚል ቃል ነው። ትክክል ነሽ፣ ሐዲሱ አለ። ግን መጋደል ሲባል ጊዜ መግደልና መጋደል በጣም የተለያዩ ናቸው። እምርቱ አን ኡቃቲለ ናስ ነው የሚለው ሐዲሱ፣ እንድጋደል ዘንድ ነው። እንድገድልና እንድጋደል የተለያዩ ናቸው። እንድጋደል ማለት ምን ማለት ነው? ዋጋቸው ዘንድ ታዳምጫለሽ? ለምን? እሺ፣ ዋጋቸው ዘንድ ይሁን ችግር የለውም። እዋጋቸው ዘንድ ይላል። መዋጋት ብሎ ማለት ጂሃድ ወይም መዋጋት ብሎ ማለት አንቺ ያስተምራሉ፣ ሙስሊሞች በአስተምሮ ደረጃ ያስተምራሉ። ግን ያንን አታስተምሩም ብሎ የሚዋጋ አካል ካለ የዛኔ ያንን መዋጋትን አስመልክቶ ነው። ለዚህ ነው ነቢዩ ሰለላሁ ዐለይሂ ወሰለም ሰራዊቶቻቸውን ሲልኩ ጊዜ መጀመሪያ ወደ ጠላት ጋር በምትሄዱ ጊዜ
ወደ ጂሃድ ከመግባታችሁ በፊት ወደ ኢስላም ጥሪ አድርጉ በዚህ አካባቢ ብለው ይናገራሉ። ወደ ኢስላም እንድታስተምሩ ከፈቀዱና በዚያው ዝም ካሉ ኸላስ ችግር የለም በቂ ነው። ትምህርታቸውን ይቀጥላሉ። በትምህርት ነው ሰዎችን ወደ እስላም የምንጠራው። ግን ያንን አይቻልም ብሎ እንዳታስተምሩ በዚያ ቦታ ላይ እዋጋለሁ ብሎ የሚነሳ ካለ ያንን ትዋጓቸዋላችሁ ማለት ነው። መዋጋት ብሎ ማለት መዋጋትን ለሚፈልግ አካል የምታደርገው የሆነ ጥል ነው። አላህ በቁርአን ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚዋጓችሁን ተዋጓቸው አለ። ማንን ነው የምንዋጋቸው? የሚዋጉትን አሉ ብሎ ተናገረ። ያለ ማለት ነው እንጂ ሰላማዊ የሆነን ሰው መዋጋት ይቻላል አይቻልም? በፍጹም ቆም ነው። እኔ ማስቆም አልወድም። በደንብ ለማዳመጥ ስለምፈልግ ነው፣ ላለማስቆም ነው እንጂ የሚለው ቃል በቃል አሁን በተለይ አንተ አስተማሪ ነህ ልትነግረኝ የምችለው ቃል በቃል የተቀመጠው አላህ ብቻ ነው አምላክ እስኪሉ ድረስ አላህ ብቻ ነው አምላክ እስኪሉ ድረስ ነው እንጂ ሌላ እምነታቸውን የራሳቸውን እምነት ይዘው የኛን እምነት ሊጋፉ የመጡትን አይደለም የሚለው። አላህ ብቻ ነው አምላክ እስኪሉ ድረስ ያ ማለት ኢየሱስ ክርስቶስ አምላክ ነው ሌላም አምላክ አለን ብለው የሚያምኑትን አካላት አላህ ብቻ ነው አምላክ ብለው እስከሚያምኑ ድረስ ነው የሚለው። ያ ማለት የክርስቶስ አምላክነቱን ምናምን የራሳቸውን እምነት ተቀብለው የኛን እምነት የማይነኩትን አይደለም የሚለው። አንተ እንደምትለው አሁን አንተ ስታብራራው ይሄኛውን ሐዲስ በጣም መልካም ሊመስል ይችላል፣ ግን ቃል በቃል አላህን ብቻ አምላክ ብለው እስከሚቀበሉ ድረስ ነው የሚለው። እሺ አዳምጪ። አሁን መዋጋት ሲል ጊዜ ሙሉ ቁርአንና ሙሉ ሐዲስ ይታያል። እሺ እስልምና ማለት ሙሉ ቁርአን ብሎ ማለት ሙሉ ሐዲስ ማለት እንጂ አንዲት ጥቅስ አይደለም። እስልምና በሱ ላይ ብቻ ያቆም አይደለም። እሺ ቁርአን በቁርአን ይፈታል። እዚህ ቦታ ላይ መዋጋት ብሎ አነሳ። ምን አይነት ሰዎችን መዋጋት እንዳለብን የዚህ ቃል ባለቤት ራሱ መግለጽ አለበት። ከዚህ አላህ ሱብሓነሁ ወተዓላ ቃል በቃል ራሱ የተናገረውን እኔ የሸኾች የኡስታዞች ፍች ብዬ አልሰጣችሁም፣ የአባቶቻችን ፍች ምናምን ብዬ አልሰጣችሁም፣ ራሱ አምላክ ነው የፈታው እያልኩሽ ነው። አምላክ ራሱ ሲናገር ተዋጉ ስላችሁ ግን እነዛን የሚዋጓችሁን ነው ብሎ ተናገረ። ማስረጃ ከራሱ ንግግር ከፍቼ ላሳይሽ፣ ከአላህ ቃል ማለት ነው። እሺ ናይ ተመለሽ ወጣለች። አለሽ የት ነሽ? ወርዳለች እንዴ? እሺ ቃሉን ማሳየት ላልብኝ አንዴ ላሳያችሁ ብትወርድም ማለት ነው። መዋጋት ያለብን እንደዚህ የሚዋጉትን አካል እንጂ ሌላን አይደለም። እሺ አጋጣሚ ችግር የለው። እሺ ያው እና ላሳያችሁ ምዕራፍ 2:109 እዚህ ጋር ምን ይላል አላህ ሲናገር ያውና 190 ላይ ተመልከቱ። ማንን መዋጋት እንዳለብን ራሱ ሲናገር እነዚያንም የሚጋደሏችሁን ከሃዲዎች በአላህ መንገድ ተጋደሉ አለ። ማንን ነው የሚጋደሏችሁን አለ። የማይጋደሉንን መንካት አይቻልም በፍጹም። ለዚያም ነው ወሰን አትለፉ ያለው። ቀጥሎ ወሰንንም አትለፉ፣ አላህ ወሰን አላፊዎችን አይወድምና ይላል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ተጋደሉ እያለ ያለው ማንን ነው? መጋደል የሚፈልጉ አካሎችን ነው ማለት ነው እንጂ መጋደል የማይፈልጉ ሰዎችን ወሰን እንዳታልፉ በሌሎቹ ላይ ብሎ አስጠንቅቋል። እሺ እሱ ጥያቄ አለኝ እዚህ ጋር። እሺ ጥያቄ ምንድን ነው? ይሰማል? እሱ ይሰማል። ጥያቄ ምንድን ነው? ጥያቄ ይከታ ቅድምም
የነበረኝ አብረን ነው እስከ ትናንትና ዛሬም አብረን ነው ያለ ነው እና አንዳንድ ነገሮች ደግሞ ለራሴ ለግሌ ማለት ነው ከኦርቶዶክስ ውጪ ማለት ኦርቶዶክሶችንም ብቻ ሳይሆን የምጠይቀው ለሁለታችሁንም ነው። ኦርቶዶክስ ነኝ እኔ ማለት አድርጌያለሁ፣ ኦርቶዶክስ ነኝ አንድ በል። ሁለት ደግሞ እናንተ ሙስሊሞች ናችሁ፣ ሙስሊሞችንም ነው የምጠይቀው ጎን ለጎን። እኔ መሀል ላይ ነው ያለሁት። እኔ ማለት ምንድነው እኔ አሁን እድሜ 31 ዓመቴ ነው፣ 32 ዓመቴ ነው። ክረምት ላይ 32 ዓመቴ ሊገባ ነው እና በዚህ እድሜ ላይ ያወኩበት የነበርኩበት እኔ ክፍለ ሀገር ልጅ ነኝ፣ የሰሜን ልጅ ነኝ፣ ክፍለ ሀገር ልጅ ነኝና ጎረቤቶቼ ሙስሊሞች ናቸው፣ ያሳደጉኝ ሙስሊሞች ናቸው። አብረ በልቼ ጠጥቼ እስላም ክርስቲያን ሳንባባል ብዙ ነገሮች አብረን አሳልፈናል። የኔ ህይወት ማለት ነው በግሌ። ከዛ ሲቀጥል ደግሞ ነፍስ ካወኩ በኋላ ደግሞ ክርስቲያኖችንም ሙስሊሞችንም መጠየቅ የምፈልገው ነገር የኔ ማለት እኔ ማን ነኝ? እኔም ክርስቲያኖች ሊገሉኝ ይፈልጋሉ፣ እኔ ይቅርታ አድርግልኝ፣ ሙስሊሞችም እንደዛው። ይሄ ማለት ምንድነው? በሽጉጥ በመሳሪያ በተለያየ ነገር አይደለም፣ በአምልኮት ለምሳሌ አምልኮት ማለት መጽሐፍ ቅዱስ ላይ የሚለው ድሮ የነበሩት ኦሪት ዘፍጥረት ላይ መጀመሪያ መጽሐፍ ቅዱስ ላይ ክርስቶስ ሳይወለድ በፊት በእኛ የሚለው ክርስቶስ ሳይወለድ በፊት የኦሪት ጊዜ ነበሩ ልጆቻቸውን የሚሰዉ ነበሩ፣ ለዘንዶ የሚሰጡ ነበሩ፣ ለአራዊት የሚሰጡ ነበሩ፣ ለተለያየ የሚገብሩ ነበሩ። ይሄ መገብር ይባላል ለሰይጣን። ያንን ካልገበሩ ደግሞ ወይ ልጆቻቸው አሁን ለምሳሌ ቅዱስ ጊዮርጊስ ብሩክታይትን አዳናት ብለን እኛ እናምናለን። ብሩክታይትን ሲያዳናት ቅዱስ ጊዮርጊስ ከምንድን ያዳናት? ከዘንዶ ነው። ዘንዶ ደግሞ ማን ነው? ሰይጣንም ወይም ደግሞ አራዊት ወይም ደግሞ ዱር አራዊት ብለን እናምናለን እኛ። እንስሳ ነው በቃ በአጠቃላይ እንስሳ፣ የሰማይ እንስሳ፣ በምድር ላይ የማይንቀሳቀስ የሰማይ እንስሳ ነው ዘንዶ ማለት እና ዘንዶ መቶ ሊበላት ተሰታ ነበር ብሩክታይት። ከዛ ግን ቅዱስ ጊዮርጊስ መጣና እነዚህ የሚያመልኩሽ በፊት በጣም ያዘንዶ ይበላ ነበረ። ብዙ ነፍሶችን ብዙ ሰው በልቷል ያዘንዶ እና በዛ ሰዓት ላይ ብሩክታይትን መቶ አዳናት። እስኪ የምታመልከው አምላክ ማን ነው? የሚያመልኩትስ ማን ናቸው? ብሎ ቅዱስ ጊዮርጊስ ብሩክታይትን አድኗታል፣ ከዘንዶ ከመበላት ማለት ነው። ከዛ ዘንዶ ያንን ካደረገ በኋላ ቅዱስ ጊዮርጊስ መቶ አድኖታል። እውነት ነው። ይህም በተግባር አይተነዋል፣ ሰምተናል። ከዛ ሲቀጥል ደግሞ እኛ አሁን ያለንበት በእኔ ደረጃ በሚገባ አሁን ቅዱስ ሚካኤል መቶ ባህራንን ከንጉስ ሰይጣን መቶ እንዳዳነው ብዙ ድርሳናቶች፣ ገድላቶች ብዙ ነገር እንረዳለን። እኔ በግሌ አንብቤያለሁ፣ ሰምቻለሁ፣ በእኔ በግሌ ማለት ነው። ታዲያ ክርስትና ሚካኤል ብዙ ታምር ከሰራ፣ ገብርኤል ብዙ ታምር ከሰራ፣ ነብሩክታይትን ካዳነ፣ የተለያዩትን ኢየሉጣንና ቂርቆስን ብዙዎችን ካዳነ እኔንም አሁን በእርግጥ አድኖኛል። አንበሳ አፍ ያዳነ ቅዱስ ገብርኤል ዳንኤልን እኔም ላይ እንደዛ ብዬ አምናለሁ በግሌ። ግን ታዲያ ለምን ታዲያ ኦርቶዶክስ የሆነ ሰው ሁላ ይሄን ታምር ለምን አይረዱም? እውነት ለመናገር እንዴ ማዳኑ እኮ እውነት ተደረገ። እኔ አሁን ክርስቲያን ነኝ፣ እንደ ማህተብ ክርስቲያን ነኝ፣ ማህተብ አለኝ፣ ኦርቶዶክስ ነኝ። ቢሆንስ ታዲያ ኦርቶዶክስ በሆንስ ታዲያ ኦርቶዶክሶች እኔ ሲያስጨንቁኝ ታዲያ ዝም እላለሁ እንዴ? አሁን እኔ እዛ ጋር ለሙስሊም ለክርስቲያኑም ለሁለቱ ነው ብያለሁ ጥያቄ። እዛ ጋር እናንተ ሃይማኖት ላይ ሰው ብሉ የሚል አለ። በእኛ ሃይማኖትስ ኦሪት ክርስቶስ ሳይወለድ በፊት ኦሪት ላይ ነበረ። ኦሪት ማለት የኦሪት ጊዜ ነበረ፣ አዲስ ኪዳን ሳይሆን መጀመሪያ ክርስቶስ ሳይወለድ በፊት በሙሴ ጊዜ ነበረ ያ አገዛዝና ያ የነበረ ጊዜ ክርስቶስ ሳይወለድ በፊት ብዙዎቹ ለሰይጣን ገብረዋል። ብዙዎቹ ሰይፍን የባንገት ላይ አስቀምጠዋል። ለምን? ለሰይጣን ነው አምላካችን ብለው ነው። ለአምላካችን ሰይጣን ነው፣ ስለዚህ ለሱ ይሄ መስዋዕትነት ይገባዋል ብለው መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ላይ ይናገራል ከመጀመሪያ እስከ መጨረሻ። ይሄን አንብቤ ያለውኝ
ታዲያ አሁን ክርስቶስ ከተወለደ በኋላ ድንግል ማርያም ከተወለደች በኋላ ክርስቶስ ደግሞ ከመጣ በኋላ ለእኛ ሞትን ድል አደረገ እያል እየሰበክን ታዲያ ለምን እኔን ያስጨንቁኛል? እኔ አንድ ነፍስ ነኝ፣ ብዙ ነፍስ አይደለም ያለኝ። በሞትም ምን ያሁን እግዚአብሔር ይመስገን እኔ ለእኔ መስዋዕትነት ሊሆን ይችላል፣ ሰማዕትነት ሊሆን ይችላል። 32 ዓመቴ ነው። ብዙ ነገር አይቻለሁ። ከኔ በታች ብዙዎቹ ሂደዋል፣ የኔ ታች ህፃናቶች። እኔ ብዙ ነገር እግዚአብሔር ይመስገን ብዙ ነገር እድሜ አይቻለሁ። ታዲያ ሙስሊሞችንም እንደዚህ እንደምጠይቀው በዛ አጋጣሚ ክርስቲያኖችንም ልጠይቅ። ለምንድን ነው የሚያስጨንቁኝ? ለምንድን ነው በቃ በየሄድኩበት ቦታ እኔ የተወለድኩበት ሀገርን ለቅቄ ነው አሁን ያለሁት፣ በስደት ነው ያለሁት። የተወለድኩበት ሀገር ላይ ጥሩ ምግብና ጥሩ ቤት ጥሩ ምቾት ያለብኝ ነበረ፣ ግን በጭንቀት ምክንያት ያንን ሀገር ለቀኩ። በምን በቃ በእነዚህ አለኝ በምላቸው ጭንቀቶች ምክንያት ማለት ነው። እዚህ ሰው ሀገር ላይ ተርቤ ተጠምቼ ተቸግሬ ነው ያለሁት እና በእኔን የፈለግኩት ለማን ነው? ለሁሉም ዓለም እንዲሰማ ነው። በቃ ዓለም ይወቅልኝ። ፈጣሪም በቃ ፍርድ ይፍረድ። በቃ ፈጣሪም ወይ በሽጉጥም ይግደሉኝ፣ በተለያየ ነገር ይግደሉኝ። አንዴ ሞት ነው፣ ግን በህይወቱና ካሉት በታች ከሞቱት በላይ ነው የኔ ህይወት። እውነቱ ስነግርህ እኔ 5ኛ መንጃ ፍቃድ ይዤ ስንት ነገር አላማ ኑሮዬ ማለት ነው ብዙ ነገሮች ህይወቴ ምስቅልቅል ወጥተዋል። ስለዚህ በዛ አጋጣሚ ዓለም ትመስክር ስለኔ። እኔ እንደውም ከገደሉኝም ከሞትኩም ከኖርኩም እንደማስታወሻ ይሆነኛል። እውነትን ነው የምናገረው። ማንም ያስጨንቀኝ እዚህ ጋር ህይወቴ ማን ነው? እኔ ማንን ነው የማመልከው? እኔ ፈጣሪ ብዬ ፈጣሪን ይዣለሁ። እውነት ነው። አሁን ጠዋት በእርግጥ አንተ ጋር እያወራሁ ነበር፣ ግን አጋጣሚ ጓደኛዬ እኔ ጋር መጥቶ እቤቴ እንግዳ ነበርና እሱ ነበር አብሮ ሲያወራ የነበረው። እኔ አልነበርኩም በወቅቱ እና በእኔ ስልክ ነው እሱ ሲያወራ የነበረው። ግን እኔ ታዲያ ብዙዎቹ እያስጨነቁኝ ታዲያ ምን ልበል? ውሱ ከይቅርታ ጋር እና ሁሉም ዓለም ይስማ። ኖርኩም ሞትኩም ማለት ለፈጣሪ ነው። ፈጣሪ ደግሞ በላኛው ቤት እሳትም አዘዘብኝ ውሃም አዘዘብኝ እንደ ስራዬ። አላህ ያለም እኔ አላውቅም። ጠጥቶም ከሆነ ኡስታዝ አልጠጣም ከሆነ አንድ ጊዜ መረጋጋት፣ ምናልባት በውስጡ ያጨናነቀው ነገር ሊኖር ይችላል ብዬ ነው ዝም ያልኩት። የተጨናነቁ ሰዎችን እና እኔ አንድ ጥያቄ አለኝ። እውነት ፈጣሪ በሚያውቀው ጠጥቻለሁ። እውነቱ ስነግርህ ከልቤ ነው። የውስጥ ባለቤት ያለች ከፈለክ እንደ ምስክርነት እሷ አለች። ላገናኝ እችላለሁ። ቤት ነው ያለሁት፣ ባለቤቴም አለች እና ያ ስለሆነ ማለት ነው አሰብ ምናልባት ብሶቴን ነው። እውነት እኔ በቪዲዮም ልገባልህ እችላለሁ እንድታምነኝ። ቤቴ ነው ያለሁት። አዳም ተረዳሁ። በቃ እሺ ኒውት አደርጋለሁ። ኒውት አድርገውና አብሽር። እሺ የሰው ልጅ ሊጨናነቅ ይችላል። የሚያጨናነቀው ነገር ሊኖር ይችላል። 3 አካሎችን ጸጥ ብላችሁ አዳምጧቸው። አንደኛ የተሰበረ ሰው፣ የተጨናነቀ ሰው፣ ወላጆቻችሁ፣ ህፃናት ልጆች። እነዚህ ማንም የሚረዳቸው የለም። ጸጥ ብሎ የሚያዳምጣቸው ሰው፣ ስሜታቸውን የሚረዳላቸው ሰው ይፈልጋሉ። የተጨናነቀ ሰው የሚያወራውን ሁሉ እስኪ ጸጥ ብላችሁ ዝም ብላችሁ አዳምጡትና በኋላ ያን ጭንቀት የሚያስወግድለትን ሀሳብ ለግሱት ከቻላችሁ። ካልቻላችሁ ጭንቀቱን በማዳመጥ እንኳን አግዙት፣ በሀሳብ ባትረዱት። ገብታችኋል? አዳማጭ አንድ አባይ ሚዩት ከይቅርታ ጋር ትልቅ ተወሰልኩ እና ስለዚህ ያጨናነቀ ነገር አለ። የጭንቀቶችን ሁሉ መፍትሄ ትፈልጋላችሁ? አና አድዑኩም ኢለል ኢስላም አልዓዚም። ወላሂ የጭንቀት ሁሉ መፍትሄ ምንድን ነው ከተባለ አላህ ሲናገር በቁርአን ላይ አለዚነ አመኑ ወተጥመኢኑ ቁሉብሁም ቢዚክሪላህ አላ ቢዚክሪላህ ተጥመኢኑል ቁሉብ አለ። እነዚያ ያመኑ ሰዎች ልባቸው እኔም ፈጣሪያቸውን አምላክን አላህን በማውሳት ብቻ ትረጋጋለች አለ። አላ ቢዚክሪላህ ተጥመኢኑል ቁሉብ፣ አዋጅ ልቦች የሚረጋጉት
ፈጣሪን አምላክን በማውሳት ብቻ ነው አለ። ከእርሱ ጋር ብቻ ነው እረፍት የምታገኙት ከፈጣሪያችሁ ጋር። ምድራዊ ጸጋ የፈለገ ቢሆን ልቦናን ሊያረጋጋት አይችልም። ሰዎች እንዳው ምድራዊ ጸጋ አግኝተው እስኪ እንደው ደስታን እንዴት አድርገን እናጣጥም እያሉ ያልሆኑ ስራዎችን ሲሰሩ ታያላችሁ። በዚያም ደስታን ለማግኘት ብለው ግን አያገኙበትም። ይህ ልብ የተፈጠረው ለፈጣሪ ብቻ ነው። ሌላውን አካላችሁን ልትበሉበት፣ ልትጠጡበት፣ ልትራመዱበት ደስታ የሚመስሉ ነገራቶችን ሄዳችሁ ልትፈልጉበት ትችላላችሁ። ልብ ግን የፈጣሪ ሐቅ ነው፣ የፈጣሪ ነው። በቃ ለእርሱ ብቻ ነው የተፈጠረው። ገብቷቸዋል። ልብ በጣም ልዩ የሆነ የሰውነት ክፍል ነው። ፈጣሪ እርሱ ላይ ነው ትኩረት የሚያደርግላችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ኢነላሃ ላ የንዙሩ ኢላ ሱወሪኩም ወኢላ አጅሳሚኩም ወላኪን የንዙሩ ኢላ ቁሉቢኩም አሉ። አላህ ወደ ውጫዊ ተክለ ሰውነታችሁና ወደ አካላችሁ ሳይሆን የሚመለከተው ወደ ውስጣችሁ ወደ ልባችሁ ነው እያሉ ተናገሩ። ገብቷቸዋል። ልቦናችሁ ከአምላካችሁ ከፈጣሪ ጋር ካልተጣበቀ ካልተሳሰረ ደስታ ይርቃችኋል። ደስታን ማግኘት የፈለገ ሰው ልቡን ከፈጣሪው ከአምላኩ ጋር ያስተሳስር። የሚበላ የሚጠጣ የሚታዩ ነገራቶች ምናምን እንደዚህ ውጫዊ ደስታ ሊሰጧችሁ ይችላሉ። የልባችሁን እርካታ ግን አያመጡም። የፈለገ ቢሆን የልብ እርካታ የሚመጣው ከፈጣሪ ጋር ብቻ ነው። በቃ ከእርሱ ጋር ነው ያለው። በጣም ልዩ የሆነ የሰውነት ክፍል ነው። ብዙ ወገን ትኩረቱ ለውጫዊ ማንነቱ እንጂ ለውስጡ አይደለም። ሉቅማን አልሐኪም አንድ ጥበበኛ ሰው እንዳለ አምላክ አላህ ይገልጻል በቁርአን ላይ። ሉቅማን ይባላል። ጥበበኛ ሰው ነው። ይህ ሰው ጥበበኛነትን ያሰኘው ምንድን ነው ተብሎ ሲጠየቁ ዑለሞች ምን አሉ? አላህ ጥበበኛ ሰው ጥበብ እንደሰጠው ተገልጾለታል፣ በቁርአን ላይ ገልጾለታል። ወለቀድ አተይና ሉቅማን አልሕክማ ይላል። ሉቅማንንም በእርግጥም ጥበብን ሰጥቼዋለሁኝ አለ። ይህ ጥበበኛ ሰው ባሪያ ነበር። እንዳውም ጥቁር ሀበሻዊ ነው ይባላል። ባሪያ ነው፣ አገልጋይ ነው። አለቃው ከዕለታት አንድ ቀን ጌታ እስኪ ፍየል እረድና ከፍየሉ ስጋ እጅግ በጣም ጥሩ የምትለውን ስጋ አምጣልኝ አለው። እሺ አለና ይሄ ባሪያ ሄዶ ፍየል አረደና ልቡን አምጥቶ ሰጠው። ያውና ይሄ ነው ከዚህ ከፍየል ጥሩ ስጋ ምለው ነው። በሌላ ጊዜ ደግሞ አዘዘው። አሁን ደግሞ ሄደህ ከፍየል አርደህ ከፍየል ስጋ መጥፎ ስጋ የምትለውን አሳየኝ አለው። ይዘህናል። አሁንም ሄደና አርዶ ያንኑ ልቡን አመጣ። ተደናገረ ንጉሥ። ጌታው ተደናገረ። አለቃው ባለፈው ጥሩ ስጋ አምጣልኝ አልኩህ፣ ልቡን አመጣህልኝ። አሁንም መጥፎ ስጋ አምጣልኝ አልኩህ፣ ልቡን አመጣህልኝ። ምን ለማለት ፈልገህ ነው? ለምን አለው። ስማ አለው ጠቢቡ ሰውዬ ማለት ነው ሉቅማን አልሐኪም። ከሰውነት ክፍሎች ሁሉ ልብ ታላቁ የሰውነት ክፍል ነው። ከአምላክ ጋር ከተጣበቀ በጣም መልካም የሚሆነው እርሱ ነው። ከአምላክም ከራቀ በጣም መጥፎ የሚሆነው እርሱ ነው እና ይሄ ነው የማንኛውም የሰውነትን ጥሩነትና መጥፎነት መሽከርከሪያ ዋናው በቃ ሞተር እሱ ላይ ነው። ገብቷቸዋል። እርሱ መልካም ከሆነ ሙሉ ማንነቱ መልካም ነው፣ እርሱ መጥፎ ከሆነ ሙሉ ማንነቱ መጥፎ ነው ብሎ ተናገረ። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም አላ ኢነ ፊል ጀሰዲ ሙድጋ ኢዛ ሶለሐት ሶለሐ ልጀሰድ ኩሉ ወኢዛ ፈሰደት ፈሰደ ልጀሰድ ኩሉ አላ ወሂየ ልቀልብ አሉ። አዋጅ አሉ ነቢ ሰለላሁ ዐለይሂ ወሰለም በሰውነት ክፍሎቻችሁ ውስጥ አንድ ልብ የሚባል የሰውነት ክፍል አለ፣ ቀልብ። እርሱ ከተስተካከለ ሙሉ ሰውነታችሁ ይስተካከላል፣ እርሱ ከተበላሸ ሙሉ ሰውነታችሁ ይበላሻል፣ እርሱም ልብ ነው አሉ። ስለዚህ መጨናነቅ እና መደሰት የሚፈጠረውም እጃችሁ ላይ እግራችሁ ላይ ሳይሆን ልባችሁ ላይ ነው። ያንን ታዲያ ጭንቀት ሊያስወግድ የሚችለው ከዚያ ከፈጣሪ ጋር መመለስ ብቻ ነው። ገብታችኋል አይደል? ስለዚህ ወደ ፈጣሪያችሁ ወደ አምላካችሁ ወደ አላህ ስብሐነ ወተዓላ ጥሪ ያደርግላቸዋል። ደስታን የምታገኙት ከእርሱ ጋር ነው። እርካታን የምታገኙት ከእርሱ ጋር ነው። ከእርሱ ጋር ስትጣበቁ ጊዜ በልባችሁ የምታወሩት ከእርሱ ጋር ነው። የልባችሁን ተርታ የሚያውቀውና የሚረዳችሁም ያንን ደስታን የሚሰጣችሁ ጭንቀትን የሚያስወግድላቸው እርሱ ነው። ወደ እርሱ ጥሪ ያደርግላቸዋል። ውሱ አሁን ምን አለ መሰለህ፣ እኔ ይቅርታ ቅድም ስሜታዊ ሳይሆን የውስጤ ለመናገር ነው እና እሱ ምንድነው ያው አለ አይደለ፣ ያው መቼ መሰለህ የተፈጠረው ይህ ጭንቀትና ሀሳብ ራሴን ያወቅኩት መቼ ነው? ከ2012 ጀምሮ ነው። ያ ማለት ከ6 ዓመት በኋላ ማለት ነው።
ከዛ በፊት እኔ ያው ብዙ ጓደኞች አሉ፣ ብዙ ነገር እፈጥራለሁ፣ ብዙ ነገር የስራ ባልደረባ ይኖረኛል። ግን ከ2012 በኋላ ማለት ሽንቁር ሚካኤል ገብቼ ነበር። እንግዲህ የምታውቀው ሽንቁር ሚካኤል እንጦጦ ሽንቁር ሚካኤል ባል ገዳም አለና ቤተሰቦቼ እዛ ታሟል ብለውኝ በሰንሰለት ታስሬ አስታማሚ ተሰጥቼ አመት ከ6 ወር በሰንሰለት ታስሬ ነው የከረምኩትና ከዛ በኋላ በቃ ካርታ የጠፋ ማለት ድሮ ማስበው ነገሮች አይምሮዬ ላይ የነበሩ የተቀረጽኳቸው ብዙ ሰርቼ ተለውጬ አይደለም ለቤተሰብ ለራሴ ቀርቶ ለሀገር መጠቅማለሁ የሚል ጭንቅላት አይምሮ ነበረኝ እና አባቴ በህይወት የለም በነገራችን ላይ እና እሱ ባለመኖሩ ነው ብዙ ነገሮች ካርታዎች ይበልጥ የተበላሹት እና አሁን እኔ ብቻዬን ብሆንም እናቴና ወንድሞቼ ናቸው ይሄን ስራ የሚሰሩት ይሄን ድራማ የሚሰሩብኝ ማለት ነው። አባት ከጎን ቢኖር ኖሮ ይሄ ሁላ ነገር አይደረግብኝም ነበረ። የኑሮ ካርታም አይበላሽም ነበረ። አባት አስከባሪ ነው። ይሄ ለሁላችሁም ትምህርት ነው። አባት ለሁሉም ሰው ይኑር እና አባቴ በህይወት ባለመኖሩ አባቴ ያረፈው በ2007 ነው እና እሱ ባለመኖሩ ምክንያት እኔም ብቸኛ አድርገውኝ ያሰቃዩኛል፣ ያንከራትቱኛል። ቦታ መሸጥ እፈልጋለሁ ክፍለ ሀገር ላይ የአባቴ ድርሻለ እሱንም ሳይቀር ማለት ነው ሽባ እንደሆን ነው የሚፈልጉት ሁሉም ማለት ነው። በአጠቃላይ እውነቱንም ለማኝ እንደሆን ቤተሰቦቼ በአጠቃላይ ይቅርታ አድርግልኝ። እኔ እዚህ ጋር ብሶት ነው የማወራው። በአጋጣሚ ዓለም ይስማ ነው እሱ ይቅርታ። በዛ አጋጣሚ ማለት ምን አለ መሰለ እና ምን አለ መሰለ እኔ አሁን አዲስ አበባ ነው ረጅም ዓመት የኖርኩት። መስቀል አደባባይ ወደ ደንበል አካባቢ ነው። ደንበል ረጅም ጊዜ መስቀል ፍላወር ረጅም ጊዜ ነው የኖርኩት እና የስራ ቦታም ትንሽዬ ሱቅ ነበረችኝ እዛ መስቀል አደባባይ። አሁንም አለኝ እዛ መስቀል አደባባይ አለኝ እና እዛም አካባቢ ስራ ቦታ ቢኖረኝም የስራ ቦታ እንኳን ኪራይ እንደምንም ተፍጨርጭሬ ነው እየከፈልኩ ያለሁት። አሁን ያለሁት የምገኘው ደብረ ብርሃን ነው አሁን ያለው ለጊዜው። ስራ ቦታዬ ግን ያኛውም እዛ አለ አዲስ አበባ። ግን ቢሆንም ግን ብሶትን የምታካፍለው ሰው ማን ነው? ወንድሜ እዚህ ጋር ብሶትን እየተካፈለኝ አይደለም። እናቴ ከጎን እየተካፈለች አይደለም። ገባ? ምናልባት የቅርብ ወዳጆች የምትላቸው ጓደኞች ናቸው ምናልባት ባዳዎቹ እየተቀረቡ ትንሽ ስሜቴን ብሶቴን እየተረዱኝ ያሉት እና ታዲያ አሁን እንደዛ ቦታ ላይ እያለሁኝ ምን ላድርግ? እኔ አሁን ይቅርታ አድርግልኝ፣ እኔ ብሶቴን ነው እኔ በዛ አጋጣሚ እየተነፈስኩ ያለሁት። ሃይማኖቱም ደግሞ ኦርቶዶክስ ሰው ግደሉ ይላል ወይ? ያለሁትም ደግሞ በኦርቶዶክስ ቦታ ላይ ነው። የምሰራውም ደግሞ ሃይማኖታዊ ስራ ነው። ለምሳሌ ምን አይነት ስራ መሰለ የምሰራው? የቤተ ክርስቲያን ስለ አድኖ ነው የምሰራው። እኔ በስቲከር በሊሚትድ አድርገን በኤምዲኤፍ አድርገን ስለ አድኖ ነው የምሰራውም ንዋያተ ቅድሳት የቤተ ክርስቲያን ስራ ነው። አሁንም ያለሁት የቤተ ክርስቲያን ሱቅ ነው ያለኝ። ከአንድም 2 ሱቅ አለኝ። አንዱ ወደ ደብረ ብርሃን ዙሪያ ነው። የቤተ ክርስቲያን ሱቅ ነው ያለኝ። ሁለቱም በቤተ ክርስቲያን ዙሪያ ነው ያለኝ የቤተ ክርስቲያን ሱቅ ማለት ነው። ግንስ ያ መስራት አይደለም እኔ ዋናው ፖይንቴና ፍላጎቴ ያ ሳይሆን አዳምጠኝ እና ያ ሳይሆን እኔ ገንዘብ አይደለም እሱ ፍላጎቴ ገንዘብ ሳይሆን ዋና ጤና ነው። ለሰው ልጅ ከምንም በላይ ጤና ነው። አንተ ገንዘብ እኮ ኑሮ የፈለከውን መርጠ ካልበላህና ካልጠጣ የፈለከውን ነገር ካላደርክ ገንዘቡ ብቻ ቢመጣ ትርጉም የለውም። ጤና ግን ከተቃወሰ አይምሮ ጭንቅላት ከተቃወሰ ግን ገንዘቡ ብቻ እንቅልፍና ሰላም አይሰጥም። እማወራው ስለ እውነት ነው የማወራው ወዳጅ አዳምጠኝ። ይሄ አጋጣሚ ስለሆነ ቆስላችሁን እየነካው ሊሆን ይችላል። እኔ ኦርቶዶክስ ነኝ፣ አንተም ኦርቶዶክስ ከሆንክ አይዶንኬ ግን እኔ እውነትን ነው አሁንም እየተናገርኩ ያለሁት። አታስጨንቁኝ ነው እያልኩ ያለሁት። በቃ አታስጨንቁኝ። በቃ እዚህ ጋር አታስጨንቁ። አራዊት ጅብ እየመጣ ሌሊት የሚቀየር ነገር አይምጣ ነው በቃ። ፈጣሪ ከሆነ መብረቅም ሊያመጣ ይችላል እኮ ፈጣሪ ከፈለገ። እሳትም ያመጣል እኮ መብረቅ መሬት መንቀጥቀጥ ያመጣል እኮ ፈጣሪ ከተቆጣ እኮ ብዙ ነገር ያመጣል።
እና ይቅርታ በሱ ይቅርታ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ስሜታዊ ሆኜ ነው እና ሶሪ፣ ይቅርታ ቤቱን እንዳረብሽ ይቅርታ። እሺ እንግዲህ ነቢያቶች ይሰማቸዋል? ልጆች ይሰማል ወይስ ይቆራረጣል? ይሰማል። እሺ ልቀጥልላችሁ። ነቢያቶች እንግዲህ አንድ አምላክ እንዳለ አዳኝ እርሱ ብቻ እንደሆነ አስተምረው ሄደዋል። ከእርሱ ውጭ ሌላ ፍጥረታቶችን እየሳላቸውና እየቀረጻቸው እነሱ ያድናሉ ብሎ በማሰብ እነርሱን መጠየቅና መለመን፣ ለእነርሱ መስገድ፣ ይህ ባዕድ አምልኮ እንደሆነ ነግሬያችሁ ነው ማለፍ ያለብኝ። እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ሁላቸውም ነቢያቶች ስለ አንዱ አምላክ አስተምረዋል። ያ አንድ አምላክ ብቻውን አዳኝ እንደሆነ፣ የሁሉ ነገር አስገኝ እንደሆነ፣ የሁሉ ነገር ፈጣሪ እንደሆነ፣ እርሱ ብቻ ሊመለክ፣ ሊሰገድለት፣ ሊጠየቅ፣ ሊለመን እንደሚገባ አስተምረዋል። ወደዚያ መንገድ እንድትመለሱ አይሰማም እንዴ? አሁን ይሰማችኋል? እሺ ይቆራረጣል አሁን። ኢነኩም ወማ ተዕቡዱነ ሚን እሺ አይሰማም? ይሰማል? በጣም ያሳዝናል። አይሰማማ? እሺ ከተሰማ እስኪ ኮንትራንም ትንሽ እንቅራ። ከተሰማ ንቅራ። ከተቆራረጠ ንገረኝ። ተቆርጧል በል